በእስልምና ኢንሻአላህ ይላል ሙስሊም ደስ ይለኛል አሁን ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይት አንድ ነገር እንዲሆን ኢንሻአላህ መጣለውም ከሆነ ደውላለሁ ኢንሻአላህ መጣለሁ ኢንሻአላህ ነው ደስ ይለኛል ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም ምንም ንግግራችን ውስጥ እንደው በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን ስንገናኝ ነው እግዚአብሔር ቢፈቅድ እንላለን አልፎ ግን ሁሌ አንልም እግዚአብሔር ከፈቀደ ነገ እንገናኛለን እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው በእውነት እንደየእምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል በቃ እንገናኛ እንዲሆን በቃ እንዳታረፍጂ ነው ነገር አጥብቀን የምንይዘው እንዳትቀሪ ነው እንጂ በመሃል ያሉትን ነገሮች እና ብንለምዳቸው ጥሩ ይሄ ስሜት የሚመጣው መቼ ነው ድንገት ሰውን ስናጣው ሁሌ ከዛ እንረሳዋለን እና እንደዚህ አይነት ልምምዶች በጣም መሰረታዊ ልምምዶች ይመስሉኛል 5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው በአደባባይ ሚዲያ ላይ ዘለፋቸው ነብዩ ሰለላሁ ዐለይሂ ወሰለም መዝለፍ ምን አመጣው በሐሳብ መሸናነፍ ሲያቅትህ ወደ ሰው እምነት መጣህ እንዴት ታዋርዳለህ የሰውን እምነት ወንድሞቼ ጨለማ ውስጥ ነበርን ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን ረሱል ባይመጡ እኮ እኛ የመኖርን ክብር አናቀውም የሰው ልጅነትን ክብር አናቀውም የመኖርን ጣዕም እኮ አናቀውም የህይወት ግብ የለንም እኮ የጠፋን ሰዎች እኮ ነን ማን ነው የመራን ቁርአንን በማን አገኘን ሰላትን በማን አገኘን ደግ መሆንን ከማን ተማርን አዛኝ መሆንን ከማን ተማርን ነብዩ አለይሂ ሰላቱ ወሰለም ስናውቃቸውና ከብራቸዋለን እኛን ጨምሮ ሌሎቹ ወላሂ ያወቋቸው ግን ያልተከተሏቸው ሰዎች ታላቅነታቸውን መሰከሩ ታሪካቸውን ያጠኑ ሰዎች ታላቅነታቸውን መሰከሩ ዕውቀት ሚዛናዊ እይታ ይሰጣል መሐይምነት ጭፍን ያደርጋል መሐይምነት ጥላቻን በልብ ይሞላል ዕውቀት ብርሃን ነው መከተል አለ መከተል መብትህ እኮ ነው በመሐይም ግን ምን ይፈረዳል በአላዋቂ ምን ይፈረዳል ቢያንስ ያንድን ሰው አባት እንኳን መስደብ እንደማይቻል ያቃል ይህ ሰው ለምን ግን ናቀን እንዲህ 1.5 ቢሊዮን ሙስሊሞች ህይወታቸው ሊሰውላቸው ቅንጣት ወደ ኋላ የማይሉላቸው ነብይ አለይሂ ሰላቱ ወሰለም ይህ ተራሰው በክፉ አነሳቸው በአደባባይ ሚዲያ ላይ ዘለፋቸው የተናገረበትን ቋንቋ የሚያውቁ ወንድሞችን ምንድነው ያለ ብዬ ጠየቅኳቸው ወላሂ አንድ ወንድም ምን አለኝ እኔ ልጽፈው ይከብደኛል አለኝ የተናገረውን ነገር እኔ ልለው ይከብደኛል አለ ይህ ድፍረት በጣም ከባድ ነው በጣም ህመም አለው ወላሂ እኔ አባቴ ቢሰደብ ዝም ብዬ አላየውም እተናነቀዋለሁ ያንን ሰው አሽረፈል ኸልቅ ነው የተነኩት አንድ